ከእንግዲህ ማንም ማያድንህም እንዲል አቶ ጌታቸው ረዳ ኢሳያስ ያድኑኛል ያላቸው ምርኩዞች ሸምበቆ ሲሆኑ ይረዱኛል ያሏቸው ለራሳቸው እንኳን መቆም ሳይሆንላቸው ሲቀር አልደራደርበትም ባሉት ጉዳይ ሊደራደሩ ቀይ መስመሪ ነው ባሉት ላይ ደግሞ አረንጓዴ መብራትን ለማብራት ተገደዋል። ሻቢያ ጭንቀት ውስጥ ገብቷል። ዓለም አቀፍ ድጋፍ የለውም። ከኢትዮጵያ ገነጠላለው ባለ ጊዜ ደግፈው የቆሙት የአረብ ሀገራት ከጎኑ የሉም። የአረብ ብሔርተኝነት ተዳክሞ የአረብ ሀገራት በተናጠል ገናና ለመሆን የሚያደርጉት ሩጫ ከኤርትራ ጎን የሚቆም ሀገር እንዲጠፋ አድርጎታል። ሩሲያ የኢትዮጵያን የኒውክሌር ኃይል ለመትከል የምትሰራ ሀገር ናት። ቻይና የሀገሪቱ ትልቅ አበዳሪ ናት። ፈረንሳይ፣ ዩኤኢ፣ እስራኤልና አሜሪካ የኢትዮጵያን የባህር በር ጥያቄ ይደግፋሉ። ኢራን እንኳን ኤርትራ ልታግስ ቀርቶ ለራሷ መቆም አቅቷታል። ቱርክ በኢትዮጵያ ትልቋ ኢንቨስተር ናት። ከአፍሪካ ኢንቨስትመንቷ ቀዳሚው ኢትዮጵያ ነው። ጀርመንና ጣሊያን ከኢትዮጵያ ጋር በስደተኛና በቀይ ባህር ቀጠና ጸጥታ ላይ ከኢትዮጵያ ጋር እየሰሩ ናቸው። ሻቢያ ከግብፅ ውጪ አለውልህ የሚለው አካል ሀገርም የለም። የአልጀርስ ስምምነት የተደረሰባት አልጄሪያ የሻቢያ ወዳጅ አይደለችም። ሻቢያ ጀባህንም ሲረዳ የቆየው የሶሪያው ባስ ፓርቲ የለም። ኢራቅ እንኳን አስመራ ጎን ልትቆም ቀርቶ ለራሷ በሁለት እግሯ መቆም ተስኗታል። ኢትዮጵያ ባለፉት 8 ዓመታት እጅም በአፍ የሚያስጭን የመከላከያ ግንባታ አድርጋለች። የኢትዮጵያ የመከላከያ ኃይል ግንባታ በአጭር ቀናት ውስጥ አዲ ሃሎን ተቆጣጥሮ ለኢሳያስ አፈወርቂ የጋዳፊን ዕጣ ፈንታ ማከናነብ የሚያስችል ነው። አይደለም ኢሳያስ ያደቀቋትን ኤርትራ ቀርቶ ኤርትራ ዓለም አቀፍ ድጋፍ ቢኖራት እንኳን ማድቀቅ የሚያስችል ኢትዮጵያ አቅምን ገንብታለች። ከዚህ ባሻገር ሀያላን ሀገራት ኢትዮጵያ የባህር በር ያስፈልጋታል በሚለው አጀንዳ ላይ ተስማምቷል። ኢሳያስ ኢትዮጵያ የምትላቸውን ካልሰሙ እንዴት አጀንዳውን ሊሰሙ እንደሚደረጉ በጥሩ ቋንቋ ተነግሯቸዋል። እናም ተንታኞች ኢሳያስ የኢትዮጵያን ጥያቄ እንዴት ሊሰሙ ቻሉ? ስምምነቱን ጊዜ መግዣ ቢያደርጉትስ የሚለውን በመጠየቅ ላይ ናቸው። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። መሃል ሚዲያ ኢሳያስ እንዴት ተንበረከኩ የሚለውን እየተመለከተ አብራችሁ ይቆያል። አብራችሁን ቆዩ። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሸሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሸሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። ኢሳያስ ግትር ናቸው። በረሃ ላይ አብሮ የታገሏቸውን በሙሉ ገድለው ጨርሰዋል። በስልጣን የተገዳደሯቸውን በሙሉ እስር ቤት ከተዋል፣ ያውም የኮንቴነር እስር ቤት ውስጥ። የእርሳቸው ግትርነት ሀገራቸውን ገትሮ አስቀርቷታል። ሰሜናዊት ቆንጆ የተባለችው አስመራ የትራፊክ መብራት በቅርቡን ያገኘችው። ድህነት ስር ሰዶባታል። ኢኮኖሚዋ በዓለም መዝገብ ውስጥ የለም። የኤርትራ መንግስት ከወሮ በላ ከፍ ያለ ከመንግስትነት ዝቅ ያለ ስፍራ ላይ አለ። ሀገሪቱ ቆሞ ቀር ያደረጉት ሰውዬ ብቸኛ ሸብረክ የሚሉበት ነገራቸው ስልጣናቸው ብቻ ነው። የአልጀርስን ስምምነት የተፈራረሙት ስልጣናቸው አደጋ ላይ በወደቀ ጊዜ ነበር። የአሁኑ ስምምነት ከዚሁ የመነጨ ነው። የኢትዮጵያ መንግስት በጥያቄው ላይ ገፍቶ መሄዱ ኢሳያስ በስተርጅና ስልጣን ይናጣሉ የሚል ስጋት አድሮባቸዋል። በመሆኑም ሳይወገዱ በግድ ሸብረክ እንዲሉ አድርጓቸዋል። በአፍሪካ ቀንድና በቀይ ባህር ቀጠና እየታየ ያለው
የጂኦፖለቲካ ኃይል ሽግግር ቋሚ ወዳጅና ጠላት በሌለበት የዓለም አቀፍ ግንኙነት የሪያሊዝም እሳቤ መሰረት ሀገራት እንደየወቅቱ ብሔራዊ ጥቅማቸውንና የህልውና ስትራቴጂ አሰላለፋቸውን እንዲቀይሩ እያስገድዳቸው ይገኛል። በዚህ አውድ ውስጥ አሜሪካ ከጀርባ ሆና ኢትዮጵያንና ኤርትራን እያደራደረች ነው የሚለው ጉዳይ አደራድራ ወደ መፍትሄ ትመራቸዋለች የሚለው ፖለቲካ እውን ከሆነ ስምምነቱ በቀጠናው የፖለቲካና የኢኮኖሚ ስነ ምህዳር ላይ መዋቅራዊ ለውጥ የሚያመጣ ይሆናል። ለኤርትራ አውራ ፓርቲ ሻዕቢያ ይህ ድርድር ከረዥም ጊዜ የዲፕሎማሲ መገለልና ከዳር ፌሪፌሪ ፖለቲካ ተሳትፎ ወጥቶ ወደ ማዕከላዊ የዓለም አቀፍ መድረክ ለመመለስ ወሳኝ የህልውና በር ይከፍትለታል። የሻዕቢያ መንግስት ለዓመታት የተከተለው ጥብቅና ወታደራዊ ይዘት ያለው የፖለቲካ ኢኮኖሚ ሀገሪቱን ለከፋ ጫና የዳረጋ ሲሆን በአሜሪካ አደራዳሪነት ከኢትዮጵያ ጋር የሚደረግ ስምምነት ለአስመራ አስተዳደር የምዕራባውያንን የፖለቲካ እውቅናና ማዕቀቦችን የማላለት ዕድል ከማስገኘቱም በላይ የኢትዮጵያ ግዙፍ የገቢና ወጪ ንግድ ወደ ኤርትራ ወደቦች በመሳብ ከፍተኛ የውጭ ምንዛሬና የኢኮኖሚ ትንፋሽ እንዲያገኝ ያደርገዋል። ይህ ስትራቴጂክ እርምጃ የኤርትራን መልክዓ ምድራዊ አቀማመጥ ከወታደራዊ ምሽግነት ወደ ኢኮኖሚ ኃይልነት በመቀየር የሻዕቢያን የውስጥ ፖለቲካ መረጋጋትና የስርዓቱን ዘላቂነት ሊያስገኝለት ይችላል። በሌላ በኩል የጂኦግራፊ እስረኛ ፕሪዝነር ኦፍ ጂኦግራፊ በመሆን የባህር በር አልባናት የፈጠረባት ማነቆ ኢትዮጵያን የኢኮኖሚ እድገትና ብሔራዊ ደህንነት በከፍተኛ ደረጃ እየፈተነው ይገኛል። የድርድር ኢትዮጵያን የባህር በር ባለቤት እንድትሆን የማድረግ ዕድሉ ከተሳካ ሀገሪቱ በቀይ ባህርና በባብል ኤልመንደብ ስትራቴጂያዊ የውሃ ላይ መስመር ያላትን ተፈጥሯዊ የኃይል ሚዛን ባላንስ ኦፍ ፓወር እንደገና እንድታረጋግጥ ታሪካዊ አጋጣሚ ይፈጥርላታል። የባህር በር ባለቤት መሆን ለኢትዮጵያ የሎጂስቲክስ እና የትራንዚት ወጪን በከፍተኛ ደረጃ ከመቀነሱም ባሻገር አሁን በሌሎች የባህር በሮች ላይ ያላትን የህልውና ጥገኝነት በማስቀረት አማራጮችን እንድታሰፋና ከቀጠናዊ ሀገራት ጋር ያላትን የድርድር አቅም እንድታጎለብት ያደርጋታል። አሜሪካ ይህንን ድርድር በስኬት ማጠናቀቅ ከቻለች ዋነኛ ዓላማዋ በቀይ ባህር ቀጠና እያደገ የመጣውን የሌሎች ተፎካካሪ ሀያላን ሀገራት ተጽዕኖ ለመክታትና ደህንነቱ የተጠበቀ ዓለም አቀፍ የንግድ መስመር ለመፍጠር ቢሆንም ውጤቱ ግን ለኢትዮጵያ ስትራቴጂያዊ የጂኦግራፊ ነጻነትን፣ ለኤርትራ ደግሞ የኢኮኖሚ ዳግም ልደትን በማምጣት የሁለቱን ሀገራት የእርስ በርስ ትስስር በማይነጣጠል የጥቅም ድር የሚያስተሳስር ሁለገብ ታሪካዊ ክስተት ይሆናል። በአፍሪካ ቀንድ ጂኦፖለቲካዊ አውድ ውስጥ ኤርትራ ከኢትዮጵያ ጋር ስትራቴጂያዊ ስምምነት ለመድረስ ፈቃደኛ ለመሆኗ የሚያስከትለው ጫና ከሁለትዮሽ ግንኙነት መሻከር ባለፈ የሀገሪቱን ዓለም አቀፍና ቀጠናዊ አቋም በከፍተኛ ደረጃ የሚያናጋ ነው። በዓለም አቀፍ ግንኙነት የኃይል ሚዛን ባላንስ ኦፍ ፓወር እና የፖለቲካ ሪያሊዝም መርሆች መሰረት አንድ ሀገር ከቀጠናው የኢኮኖሚና የስነ ህዝብ ማዕከል የሚኖረው ቋሚ ፍጥጫ ሀገሪቱን ወደ ዳር ገፍቶ ይበልጥ እንድትገለል ያደርጋታል። ይህ የኤርትራ አቋም የሚያስከትላቸው ሁለገብ ተጽዕኖችን እንመልከታቸው። የመጀመሪያው ዓለም አቀፍ መገለልና የዲፕሎማሲ ኪሳራ ነው። ኤርትራ ከኢትዮጵያ ጋር ያላትን ውጥረት ማላላት አለመቻሏ በዓለም አቀፍ ማህበረሰብ ዘንድ ያላትን ተቀባይነት ይበልጥ ያጠበዋል። አብዛኞቹ ምዕራባውያንና ዓለም አቀፍ ተቋማት በአፍሪካ ቀንድ ፖለቲካ ውስጥ ኢትዮጵያ እንደ ቀጠናዊ የፖለቲካ የኢኮኖሚና የጸጥታ ማዕከል አድርገው ስለሚመለከቱ አስመራ ከዚህ ማዕከል ጋር የምትፈጥረው ቅራኔ በቀጥታ የዲፕሎማሲ ድጋፍ እንድታጣ ያደርጋታል። ሁለተኛ የማዕቀብ ስጋቶች ዳግም ማገርሸት ነው። ከዚህ ቀደም ለዓመታት በከባድ ማዕቀብ ውስጥ የቆየችው ኤርትራ የሰላም ሂደቶችን ወደኋላ የምትጎትትና ያልተገባ እልህ ውስጥ የምትገባ ከሆነ አዳዲስ የኢኮኖሚና የፖለቲካ ማዕቀቦች ሊጣሉባት የሚችሉበት እድል ሰፊ ይሆናል። ሶስተኛው የዓለም አቀፍ ኢንቨስትመንት መድረክ ነው። የውጭ ቀጥተኛ ኢንቨስትመንት ፖለቲካዊ መረጋጋትን ይፈልጋል። ኤርትራ በዘላቂ የጦርነት ስጋት ውስጥ መሆኗ አቅም ያላቸው ዓለም አቀፍ ኩባንያዎች ወደ ሀገሪቱ ገብተው በወደብ ልማትም ሆነ በሌሎች መሰረተ ልማቶች ላይ እንዳይሰማሩ ሙሉ ለሙሉ ያግዳቸዋል። ከዚህ ሁሉ የከፋው የኢትዮጵያ ጥያቄ
ጥያቄን አለመቀበል የቀጠናው ሰላም አዋኪ ሪጂናል ስፖይለር ተደርጎ መፈረጅን ያስከትላል። ቀይ ባህርና የባብል ኤልመንደብ ስትራቴጂ የባህር መስመር ለዓለም አቀፍ የንግድ እንቅስቃሴ እጅግ ወሳኝ በመሆናቸው ታላላቅ የዓለም ሀያላን ሀገራት የቀጠናውን መረጋጋት በቅርበት ይከታተላሉ። ኤርትራ ከኢትዮጵያ ጋር በጠላትነት ስትፋጠጥ በቀጠና ውስጥ አላስፈላጊ የትጥቅ ሽሚያ አርምሬስና የውክልና ጦርነቶችን እንድታራምድ ይገፋፋታል። ኤርትራ የራሷን ደህንነት ለማስጠበቅና የኢትዮጵያን ተጽዕኖ ለመቀነስ በሚል በጎረቤት ሀገራት እንደ ሱዳንና ሶማሊያ ባሉ የፖለቲካ ሽግግር ውስጥ ጣልቃ መግባቷ በዓለም አቀፍ ማህበረሰብ ዘንድ የቀጠናውን ሰላም አዋኪ የሚል አስከፊ ታፔላ እንዲለጠፍባት ያደርጋል። ይህ ሁኔታ ቀጠናውን ለማረጋጋት ከሚጥሩ ኃይሎች ጋር ቀጥተኛ ግጭት ውስጥ እንድትገባ ያደርጋታል። ዓለም አቀፍ ኃይሎች የቀይ ባህርን የንግድ መስመር ደህንነት ለማረጋገጥ የተቀናጀ ቀጠናዊ ትብብርን ይሻሉ። የኤርትራን ቢተኝነት ከዚህ የደህንነት ፍላጎቶች ጋር ስለሚጋጭም ሀገሪቱ የዓለም አቀፍ ማህበረሰብ ስጋት ተደርጋ እንድትወሰድ ያደርጋታል። የውጭ ፖለቲካ ሁልጊዜም ቢሆን የውስጥ ፖለቲካ ነጸብራቅ ነው። ከኢትዮጵያ ጋር የሚኖረው ቋሚ ያለመግባባት የኤርትራ አጠቃላይ የመንግስት መዋቅር በወታደራዊ ዝግጁነት ሚሊታራይዜሽን ላይ ብቻ እንዲታጠር ያስገድደዋል። የኢትዮጵያን ግዙፍ የገቢና የወጪ ንግድ ገበያ ማጣት የኤርትራን ታሪካዊ ወደቦች አሰብና ምጽዋ የኢኮኖሚ አቅም አልባ በማድረግ የገቢ ምንጭ እንዳይኖር ያደርጋቸዋል። በመከላከያና በደህንነት ላይ የሚፈሰው እጅግ ከፍተኛ በጀት እንዲሁም ማብቂያ የሌለው ሀገራዊ የውትድርና አገልግሎት መቀጠል የዜጎች ስነ ልቦናና ኢኮኖሚ አቅም በማዳከም በማህበረሰቡ ውስጥ የውስጥ ፖለቲካ ቀውሶችና ስደትን በእጅጉ ያባብሳል። ኤርትራ ከኢትዮጵያ ጋር በሰላም አብሮ የመኖርና የጋራ ኢኮኖሚያዊ ትስስር የመፍጠር ስትራቴጂ ወደ ጎን በመተው በግጭትና በጥርጣሬ የተሞላ አካሄድን መምረጧ ከቀጠናዊ የኢኮኖሚ እንቅስቃሴ አግልሎ በዳር እንድትቀር ያደርጋታል። ይህ እርምጃ ዓለም አቀፍ የዲፕሎማሲ ድጋፍን ከማሳጣት አልፎ ሀገሪቱን በቀጠናው ጂኦፖለቲካ ውስጥ እንደ ዋነኛ የሰላም ስጋት ምንጭ እንድትታይ በማድረግ የኤርትራን የረዥም ጊዜ ብሔራዊ ህልውና ከፍተኛ አደጋ ላይ የሚጥል ፖለቲካዊ ስሌት ነው። የኢትዮጵያ መንግስት በታላቁ ህዳሴ ግድብ ላይ ያስመዘገበውን ታሪካዊ ዲፕሎማሲያዊና ስነልቦናዊ ድል በቀይ ባህር ዳግም ለመድገም የሚያደርገው ስትራቴጂያዊ ግስጋሴ በቀጠናው የኃይል ሚዛን ላይ የሚያመጣው ፋይዳ እጅግ ጥልቅና ዘላቂ ነው። የህዳሴው ግድብ ድል በዋናነት ኢትዮጵያን በአባይ ወንዝ ላይ ለዘመናት ተጭኖባት የነበረውን የታችኞቹ ተፋሰስ ሀገራት ፍጹም የበላይና የቬቶ ስልጣን ሰብራ በመውጣት የራሷን የተፈጥሮ ሀብት በራሷ የማልማት መብቷን በተግባር ያረጋገጠችበት አብነት ነው። ይህንን ፈታኝና እልህ አስጨራሽ ዲፕሎማሲያዊና ምህንድስናዊ ስኬት በቀይ ባህርና በባብል ኤልመንደብ ስትራቴጂያዊ መስመር ላይ መድገም ማለት ደግሞ ሀገሪቱ ለሶስት አስርት ዓመታት ተይዞባት ከቆየው የጂኦግራፊ እስረኝነትና ከታሪካዊ የወደብ አልባነት ማነቆ ሙሉ በሙሉ ነፃ የመውጣት ታላቅ ፖለቲካዊ ድል ይሆናል ማለት ነው። ይህ በባህር ላይ የሚደገም ስኬት በቀድሜ የሚፈጥረው ፋይዳ የአንድ ታላቅ አገር ስነልቦናዊ ስብራትን በመጠገን ብሔራዊ ኩራትንና ስትራቴጂያዊ ነፃነትን ዳግም ማወጅ ነው። ልክ የህዳሴው ግድብ የውስጥ አንድነትን በማጠናከር የውጭ ተጽዕኖን በማቋቋም ረገድ አዲስ ብሔራዊ ትረካ እንደፈጠረ ሁሉ በቀይ ባህር ላይ አስተማማኝና ሉዓላዊ ይዘት ያለው የባህር በር ወይም የወደብ ባለቤትነት ማረጋገጥ የሀገሪቱን የረዥም ጊዜ የደህንነት ስጋት ይቀርፋል። ኢትዮጵያ በቀጠናው ያላት ግዙፍ የስነ ህዝብ ዲሞግራፊክ የኢኮኖሚ አቅም የሚመጥን የባህር በር ማግኘቷ ከዳር መገለል ወጥታ ወደ ቀይ ባህር ጂኦፖለቲካ ማዕከልነት እንድትመለስ ያደርጋታል። ይህም የሀገሪቱን ብሔራዊ ህልውና በሌሎች ወገኖች በጎ ፈቃድና ቀጠናዊ መረጋጋት ላይ ብቻ ጥገኝነቱ እንዲያበቃ በማድረግ የራሷን እድል በራስ መወሰን ሉዓላዊ አቅሟን ወደ ላቀ ደረጃ ያሻግሯል። በኢኮኖሚው ረገድ የሚኖረው ፋይዳም ቢሆን ከህዳሴ ግድብ የኤሌክትሪክ ኃይል ማመንጨት አቅም ባልተናነሰ የሀገሪቱን እድገት መዋቅርም የሚቀይር ነው። በአሁኑ ወቅት ኢትዮጵያ ለወደብ ኪራይና ለሎጂስቲክስ የምታወጣው እጅግ ግዙፍ የሆነ የውጭ ምንዛሬ በሀገሪቱ የንግድ ሚዛንና የኢኮኖሚ እድገት ላይ ትልቅ ማነቆ ሆኖ ይገኛል። በቀይ ባህር ላይ የሚገኝ ቋሚና አስተማማኝ ወደብ ባለቤት መሆን ይህንን የገንዘብ ፍሳሽ በቀጥታ ወደ ውስጥ በማስቀረት ለሌሎች ታላላቅ የልማት ፕሮጀክቶች መዋል የሚያስችል የኢኮኖሚ ነፃነትን ይሰጣል። ከዚህ በላይ የራሷ ወደብ መኖሩ የወጪ ገቢ ንግዷን
ሀብቷን በከፍተኛ ፍጥነት በአነስተኛ ወጪ ለማሳለጥ ከመጥቀሙም በላይ የውጭ ቀጥታ ኢንቨስትመንትን ለመሳብና ኢትዮጵያን በዓለም አቀፍ ማኒፋክቸሪንግ ኢንዱስትሪ ማዕከል ለማድረግ የሚቀረጸው ስትራቴጂ ሙሉ አቅም ይሰጠዋል። በመጨረሻም የስኬት በቀጠናው የደህንነትና የዲፕሎማሲ መድረክ ላይ ኢትዮጵያን ተደራዳሪነትና የኃይል ሚዛን ባላንስ ኦፍ ፓወር ፈራጅነት በእጅጉ ያጠናክረዋል። የህዳሴው ግድብ በናይል ተፋሰስ ፖለቲካ ውስጥ የኢትዮጵያን ድምፅና ፍላጎት ሳይጨምር ምንም አይነት ቀጠናዊ ስምምነት ማድረግ እንደማይቻል ሁሉ በቀይ ባህር ላይ የሚኖራት ይፋዊ መገኘትም በዓለም አቀፍ የንግድ መስመር ላይ ያላትን ተሰሚነት ከፍ ያደርገዋል። ታላላቅ የዓለም ኃያላን ሀገራት በቀይ ባህርና በኤደን ባህረ ሰላጤ ላይ ያላቸውን ስትራቴጂያዊ ፍላጎት ለማሳካት ከኢትዮጵያ ጋር በጥብቅ ጥምረት እንዲሰሩ የሚያስገድድ አዲስ የዲፕሎማሲ ምዕራፍ ይከፍታል። በአጠቃላይ የህዳሴ ግድብ ድል የሀገር ውስጥ የተፈጥሮ ሀብት የማልማት መብት ያስከበረበትን ያህል የቀይ ባህር ድል ደግሞ ኢትዮጵያን ወደ ዓለም አቀፍ የባህር ንግድና የደህንነት መድረክ በኃያልነት የሚመልስ የታሪካዊና የጂኦግራፊያዊ ፍትህ መገለጫ ሆኖ ይመዘገባል። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።